የመስቀል በዓልን በማስመልከት ዲያቆን ሄኖክ ኃይሌ ባስተላለፉት መልእክት መስቀል በማቃጠል አናከብርም የሚል ዘውሻ እንደዛው እየተመላለሰ 15 ቀን ቀለበ። ግን በተለይ የእመቤታችንን ስዕል ይዘን ማንን ለማስደሰት ተብሎ ነው የእመቤታችን እንዴ? በአዲስ መረጃ ተመልሼ መጣሁኝ። እንግዲህ የመስቀልን በዓል በየትኛውም አካባቢ በመስቀል አደባባይ ሊሆን ይችላል፣ እንዲሁም ደግሞ በየሰፈር ውስጥ የምታከብሩ ኦርቶዶክሳውያን በሙሉ ከመምህራችን ዲያቆን ሄኖክ ኃይሌ እንግዲህ ጠበቅ ያለ መልእክት አስተላልፈዋል። ምን ተናገረ የሚለውን የማስመለከታችሁ ነው የሚሆነው። ከእሳቸው መልእክት በኋላ ነው ደመራ መብራት ያለበት፣ አስመለከታችኋለሁ። እንዲሁም አባ ሕፃን የተናገሩትን ነገር አስመልክቶ እንግዲህ በጣም ብዙ ተቃውሞ እየገጠማቸው ነው የሚገኙት። እስቲ መምህራችን ዲያቆን ሄኖክ ኃይሌ መስቀል እንጨት ነው ብለው ለተናገሩ ሰዎች ምን አይነት መልስ ሰጡ ላስመልከታችሁ። እኔ መስቀል እንጨት ነው ለሚል ሰው አንተ አፈር ነህ ነው መልሱ። መስቀል ከእንጨት የተሰራ ነገር መሆኑን መጽሐፍ ቅዱስ በግልጽ ቋንቋ ነው የተናገረው። ዕፀ መስቀል ስንል ዕፅ ማለት እኮ እንጨት ማለት ነው፣ ሌላ ቋንቋው ስለተቀየረ ካልሆነ በስተቀር እንጨትማ እንጨት ነው። አሁን ታቦት እንጨት ነው፣ መስቀል እንጨት ነው የሚሉ ሰዎች ልክ ሰው አፈር ነው እንደማለት ነው። ስንፈጠር አፈር ነን፣ እፍ ስላለብን የሕይወት እስትንፋስ ስለሰጠን ግን ሰው ሆነን የደም ዋጋ ተከፈለልን አይደል? መንፈስ ቅዱስ አደረብን። ስለዚህ የመንፈስ ቅዱስ ማደሪያ ስለሆነን ቤተ መቅደስ ስለሆነን ክቡር ሆነን ሰዎች መስቀል እስከዚህ የተለየ ምን ሆነ? በመስቀል ላይ ደሙ ፈሰሰበት። እንጨት ነበር። አዎ ከመሰቀሉ በፊት ክርስቶስ ብናገኘው ኖሮ መስቀሉን ከማንኛውም እንጨት ላይ ተናናየውም ነበር። ጻቡ ታሪክ በዮሐንስ ወንጌል ምዕራፍ 5 የነበረው ውሃ ነው። መልአኩ ሲያናውጠው ግን ይፈውሳል። ውሃ እኮ ነው ብሎ መከራከር አትችልም። ከዛ በኋላ የተፈጠረው ነገር ነው። መስቀሉንም መስቀል የሚያሰኘው የተፈጸመበት ድህነትና የፈሰሰበት ክቡር ደም ነውና ከዚህ አንፃር ብታይ ጥሩ ነው። እንግዲህ መስቀል በዓልን ወይም ሌሎች በዓላትን በጭፈራ በተለያዩ የሙዚቃ እንትኖች ማክበር ማለት በዓሉን ከበዓሉ ተቃራኒ በሆነ መንገድ ማክበር ማለት ነው። ለምሳሌ መስቀል በዓል መስቀል ከተቀበረበት ተቆፍሮ የወጣበት በዓል ነው አይደል? ተቆፍሮ የወጣበትን በዓል መስቀልን በመቅበር አታከብረው። እንግዲህ የመስቀሉ ዓላማ በቤተክርስቲያናችን ቅዱስ አባት አለ ያዕቆብ ዘስሩግ የሚባል ሶርያዊና ምን ይላል? ክርስቶስ ስላንተ ሞቶልሃል። ክርስቶስ ስላንተ ብሎ ስለሞተ ግን አንተ ለክርስቶስ እንድትሞትለት አይደለም የሚጠበቅብህ። ሙትልኝ አላለህም፣ ኑርልኝ ነው ያለህ ይላል። ስለዚህ ለሞተልን አምላክኛ እንዴት መኖር ያቅተናል? መስቀሉ ተቀብሮ የወጣበትን በዓል ለማክበር እንዴት መስቀልን የሚቀብር ስራ እንሰራለን? አንድ ይሄም በጭፈራ በመጠጥ በስካር ማክበር ማለት ነው። ትንሣኤውን በሞት አይከበርም። የትንሣኤ ዕለት ልዩ እንትን ብሎ ሰው ሲጠጣ ሲሰክር ሲጨፍር ማሳለፍ ማለት ትንሣኤውን በሞት ማክበር ማለት ነው። መስቀሉን በመቅበር ማክበር ማለት ነው። ከዛ ውጪ ቅድም እንዳነሳው የዘፈን እንዲህ ባህላዊ ሲሆን አገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሐሳብ ሊመስል ይችላል፣ እውነት ሊመስል ይችላል፣ ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ፣ እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደመክፈር ስለሚቆጠር የዜግነት ክብር የሚለውን ሰው ሲል መዋል ይችላል። ከዛ ውጭ ግን እየተነጋገርን ያለነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ስለሚሰጥ ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆነው? ዘፈን ነው። ዓለማዊ ነገር ነው እና ባህል ካልክ አሜሪካ ለተወለደ ሰው እኮ ራፕ እና ሂፕ ሆፕ እኮ ባህሉ ነው። ስለዚህ እሱ መፍቀድ መቻል አለብን ማለት ነው። ያደኩበት ነው የልጅነት ትዝታዬ ነው ሊል ይችላል። እንዳንተ ጋራው ሸንተረሩ የሚል ዘፈን ሳይዘፍን አድጎ ግን ባህላዊ ነገር ለሱ ባህላዊ ነው እና እንደዚህ አይነት ከዛ ውጪ ይዘቱ እየታየ ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይሄን ዘፈኑ እናትስፈኑ ልትል ነው ማለት። ስለዚህ በአጠቃላይ እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ በጣም ስጋ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆመዋለች። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶቻችን።
ለምን ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው። ወደ ጥንታውያን አባቶች ኤርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል። ኃጢአት ነው ባይሉም ስጋዊ ነው ይለዋል። ምክንያቱም የዜማ መሳሪያ ያስፈለገው ሰው አይምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአይምሮውን ድካም ለመርዳት የተዘጋጀ ነገር ነው እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። ስለዚህ የዜማ መሳሪያውን እንኳን በገናውን እንኳን ህሊናህን 10 አውታር የሚለው ውሳጣዊና አፍአዊ ህዋሳትህን ነው እንደ ዜማ መሳሪያ አድርገህ እግዚአብሔርን አመስግንበት፣ ራስህን እንደ ዜማ መሳሪያ አድርገህ አቅርብ ምስጋና ብለው አባቶቻችን የቀደሙት እንደውም የዜማ መሳሪያ ራሱ ከስጋዊነት የመጣ ነው እንጂ የእሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። አይደለም ዘፈን ሊፈቅዱ ማለት ነው። ስለዚህ አባቶች በድህንፃ መንፈስ ዝብጥ አውታረ መሰንቆ ለልቤ ይላል አባ ጊዮርጊስ። በመንፈስ ቅዱስ መምቻ የልቤን መሰንቆ ምጪው ልጅሽን ላመስግነው ይላታል እመቤታችን። እንዚራ ስብሐት ሃርፕ ኦፍ ስፒሪት የተባለው ደግሞ የነ ቅዱስ ኤፍሬም የነ ያዕቆብ ዘስሩግ ጸሎት የሚያሳየው የሰው ሰውነቱ ራሱ የሰው ህሊና ህዋሳቱ ራሱ የዜማ መሳሪያ ነው እግዚአብሔርን ለማመስገን። አይደለም መሳሪያ አይደለም ዘፈን መሳሪያ አይደለም የዜማ መሳሪያ የመዝሙር መሳሪያ ድምጽም የሚያስጠላ ጊዜ አለ። በአርምሞም የሚያመሰግኑ መላእክት እኮ አሉ ከተመስጦ ከተዘክሮ የተነሳ ማለት ነው። ስለዚህ ስጋውያን መሆናችን ሳይንስ ሰው ኃጢአት መስራቱ እኮ የሰውነቱ ባህሪ ነው። ቢዘፍን ቢጨፍር ቢጠጣ ከድካም የተነሳ ሲሆን ችግር የለውም። ግን ጭፈራውን ድካሙን አምጥቶ ቤተክርስቲያን አስጠምቆ መንፈሳዊ ለማድረግ መሞከር አያስፈልግም። እኛ ድካም ስላለብን ስጋውያንን የስጋ ስራ እንሰራለን ብንል ያምርብናል እንጂ የስጋ ስራችንን መንፈሳዊ አድርጎ አፕሩቭ ለማድረግ እግዚአብሔር አይጠላም። ዘፈን ምናምን እንደዚህ አይነት ጨዋታ ብዙም ተገቢ አይደለም። ሰይጣን በነገራችን ላይ ራሱ የዜማ ምንነትን የሚያውቅ ነው። መልአክ አልነበረ? ሲዘምር ሲያመሰግን ነበር። ስለዚህ የዜማን ኃይል ያውቀዋል፣ በትክክል ተጠቅሞበታል። ዘፈን እኮ የሆነ ነገር እንድትሰራ ያደርጋል። ሚውዚክ ሜድ ሚ ዱ ኢት የሚል አንድ መጽሐፍ አይቼ ነበር አንድ ቦታ። ሙዚቃ የሆነ ነገር እንድትሰራ ያደርጋል። ናቡከደነጾር እኮ ስትሰግድ ጣዖት ሲያሰግድ ዘፈን ከፈተላቸው ነው የሚለው፣ በዘፈኑ ኃይል ተነሳስተው። ስለዚህ ዓለማችን ላይ ሰይጣን የሙዚቃ ኢንዱስትሪን ተጠቅሞ ያስመልካል። የህፃናት ሳክሪፋይስ እስከማስደረግ ድረስ፣ ደም እስከማፍሰስ ድረስ፣ የተለያዩ የጣዖት አምልኮ ስራዎች እስከመስራት ድረስ ተጠቅሞበታል። ከሙዚቃው ጀምሮ ከላይቱ ጀምሮ ሰዎች አይምሯቸውን እስኪስቱ ድረስ ራሳቸውን መቆጣጠር እስከማይችሉ ድረስ ኃይል ያለው መሆኑን ተረድቶ ተጠቅሞበታል። ስለዚህ እኛ የተፈጠርነው ሰውና መላእክት እግዚአብሔርን ለማመስገን ነው። እግዚአብሔርን ለማመስገን ተፈጥረ ወርደ ጋራ ሸንተረሩን አበባውን የሰው መልክ ምናምን እያወደስክ ዓይንሽ አፍንጫሽ የሚል መዘመር መውረድ ከፈለክ መብት ነው፣ እሱ ችግር የለውም። ግን ቢያንስ መንፈሳዊ አታድርገው ነው። የሆነ አጥምቀህ ችግር የለውም እኮ እግዚአብሔርን አይጠላም ማለት አንችልም። በዓለ መስቀልን ስናከብር ወይም መንፈሳዊ በዓል ስናከብር በዝማሬ በምስጋና በንስሐ በጸሎት መሆን ያስፈልገዋል። መስቀል ወይም ደግሞ የቤተ ክርስቲያን ለየት ያሉ በዓላቶች ሲደርሱ እንግዲህ ጥምቀትንም አስመልክቶ ታቦት ይዘን ስንወጣ በጣም ብዙ የሚገጥምበት ተቃውሞ አለና በተለይ ደግሞ ከሌላ ቤተ እምነቶች የሚነሱ ጥያቄዎች አሉ። ይህንንም አስመልክቶ እንግዲህ መስቀል ላይ ለሚነሱ ጥያቄዎች በሙሉ መምህራችን ዲያቆን ሄኖክ ኃይሌ ቃልዮት ያሰማልንና ቆራጥ የሆነ መልስ ነው የተናገሩት። መስቀል እንጨት እንደሆነ ሁሉ ሰው አፈር ነው የሚል መልእክት ነው ያስተላልፉትና መምህራችን ቃልዮት ያሰማልን። ደመራንም አስመልክቶ ያስተላልፉት መልእክት መጨረሻ ላይ ያስመለክታቸዋለሁ። እንግዲህ ባሮክን ያሳሰሩት የኛ አባቶች ናቸው ተብሎ እንግዲህ አንድ ጳጳስ ላይ ዘመቻ ተጨምሮ ነበርና በጣም የወደድኩት ቪዲዮና ብዙዎቻችሁ ልትረዱት የሚገባው ይህንን ቪዲዮ ነው። እኔ ያነብላችኋለሁ፣ አብረን እንመልከተው። እንግዲህ በሶሻል ሚዲያ ላይ በጣም ከምንወዳቸው ወንድሞች መካከል መስፍን ዘነገደ አምዳኤል የሚል አንድ ወንድማችን አለና ነገሮችን ከብዙ አቅጣጫዎችን የሚመለከተውና አሁንም እሳቸውን አስመልክቶ ያስቀመጠው መልእክት እንግዲህ በጣም መልካም ስለሆነ ወደ እናንተ አቅርቤዋለሁ። እሳቸው እንግዲህ ያልተናገርኩም ብለው ትላንትና መረጃ አውጥተዋል። እስኪ ያስቀመጠውን መልእክት እናንብበውና ሐሳባችንን እናስቀምጣለን። አንድ ስዕል ተቀደደ ተብሎ አጀንዳ በመፍጠር የጽንፈኛና የንፍጠኛ የከተማ ወሮበላ
አጀንዳ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ አይደለም። አቡነ ዲዮስቆሮስ እንግዲህ ይህንን የተናገሩትና ዋና የሊቀ ጳጳሱ ጸሐፊ ናቸው። እስቲ እንቀጥል። የአዲስ አበባ ከንቲባ አዳነች አቤቤ ስዕል ተቀደደ ብላችሁ የምትጮሁ ኦርቶዶክሳውያን ምን ያክል ከዚህ ነገር የጸዳችሁ ናችሁ የሚል መልእክትን አስተላልፈው ነበር። አባ ሕፃን ከሰሞኑ እንደተናገሩት እንግዲህ የመስቀል ደመራ በሰላም የሚከበር ዘንድ የስዕለ ማርያምን ያለበትን ማንኛውም ነገር ይዞ መምጣት አይፈቀድም፣ ምስለ ስዕሏንም እንዲሁም ደግሞ ቲሸርት ላይ አሳትሞ መምጣት አይፈቀድም ሲሉ ተናግረው ነበር። እሺ ይህንን የእመቤታችንን ምስለ ስዕል ይዞ የተገኘ በዓሉ በሰላም እንዳይከበር ሌላ አጀንዳ እንዳለው ስለሚታሰብ መንግስት የራሱን እርምጃ ይወስድበታል። እንግዲህ እንደዚህ በማለት ስዕል ለምን ይቀደዳል ብለው የሚጮሁ እህት ወንድሞቻችንን ለማሸማቀቅ ጥረት እያደረጉ ነው። ጊዜ ደጉ ኦርቶዶክስን የሚያነሳበት ቀን ይመጣል። ያኔ እንደነዚህ አይነት ተክላዎች ራሳቸውን ቀይረው የቤተ ክርስቲያን ተቆርቋሪ መስለው ሊመጡ ይችላሉና ለታሪክ ተቀማጭ ይሁን። መልእክት እንግዲህ ያስተላለፈው መስፍን ዘነገደ አመድኤል የሚባል በቲክቶክ ላይ በጣም ብዙ መረጃዎችን በተለይ ደግሞ ስለ ገዳማት የሚያስተላልፍ ወንድማችን ነውና ለማንኛውም የተናገራቸው ነገሮች በጣም መልካም ናቸው። ስለዚህ ለታሪክ እንዲቀመጥ እንዲሁም ደግሞ ቤተክርስቲያን ቀን ሲወጣላት እነዚህ አባቶች ምን ሊሉ እንደሚችሉ ብዙዎቻችን በጉጉት የምንጠብቀው ነገር ነው። መምህራችን ዲያቆን ሄኖክ ኃይሌ ምን አይነት ቃል ተናገሩ? እስቲ ከማክበራችን በፊት እንመልከተው። ደመራ የምትሰሩ ሰዎች እባካችሁ ጫፉ ላይ መስቀል አታድርጉ የሚል መልእክት ተላለፈ። የፊታችን የሚከበረው የመስቀል በዓልን በማስመልከት ዲያቆን ሄኖክ ኃይሌ ባስተላለፉት መልእክት ደመራ የምትሰሩ ሰዎች እባካችሁ ጫፉ ላይ መስቀል አታድርጉ፣ መስቀልን መስቀል በማቃጠል አናከብርም የሚል መልእክት አስተላልፈዋል። ደመራ የምትሰሩ ሰዎች እባካችሁ ጫፉ ላይ መስቀል አታድርጉ የሚል መልእክት ተላለፈ። የፊታችን የሚከበረው የመስቀል በዓልን በማስመልከት ዲያቆን ሄኖክ ኃይሌ ባስተላለፉት መልእክት ደመራ የምትሰሩ ሰዎች እባካችሁ ጫፉ ላይ መስቀል አታድርጉ፣ መስቀልን መስቀል በማቃጠል አናከብርም የሚል መልእክት አስተላልፈዋል። እንግዲህ ያስተላለፉት መምህራችን ዲያቆን ሄኖክ ናቸውና በጣም ብዙ ጊዜ በሰፈር ውስጥ ምን ይችላል የቤተ ክርስቲያን ድሮ ስናከብሩ የነበረው ብዙዎቻችን ተዚህ የሚለን በዚህ ደረጃ ነውና መምህራችን እንዳስተላለፉት እንግዲህ መስቀል ጫፉ ላይ ማድረግ ጭራሽ እንደማይገባ ነው ያስተላለፉት። የሚሰማችሁ ነገር ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ሰሞኑን አነጋጋሪ የነበረው ስለሚመጣው ኢሬቻ በዓል ብዙ አይነት ሀሳቦች ሲቀመጡ ነበር። የተወሰነ ቪዲዮችን ላስመልክታችሁ። ክር አንገት ላይ ማሰር ጌጥ አይደለም። መስቀል ስዕል ቤታችን ውስጥ ማስቀመጥ ጌጥ አይደለም። አጋንንትን የእግዚአብሔር ስም ያለበትን ሁሉ አጋንንት ስለሚፈሩት ትክክለኛ ነው። ስለዚህ በስልምና መንፈስ የሰው ህልም የሚሰልቡ ሰይጣን እነዚህ ጠንቋዮች ጋር ከመናፍስቱ ዓለም የተቀቡ ሰዎች ጋር ሄደው ትዳር የሚይዙ ሰዎች እኮ አሉ። እገሊትን ወድጃታለሁ አምጣልኝ ብለው ከዛ ደግሞ ይሆንላቸዋል። መስተፋቅር የሚባል አለ ወይ የሚሉ ሰዎች አሉ። እዚህ ጋር ያለው እሱ ጋር 100 አለቃው ከሆነ አንቺ ጋር ያለው 10 አለቃው አይደለ? ስለዚህ 100 አለቃው 10 አለቃውን ሲያዘው እየነዳ ያመጣሻል። 10 አለቃ ይመጣል ወደ እኔ። አንቺ ጋር ያለውን መንፈስ ትልቁ መንፈስ ይጠራዋል። አንተ ጋር ያለውን መንፈስ እሷ ጋር ሻለቃው ከሆነ 100 አለቃውን ይጠራዋል። እኔ ጋር ከሌለ ግን ምንም ሊጠራኝ አይችልም። እኔ ጋር ከሌለ ሊጠራኝ አይችልም። ትልቁ ጋኔን ግን ትንሹን ጋኔን ወደሱ ይጠራዋል። የኦሮሞ አይደለም ኢሬቻን ዝም ብሎ ምስጋና ነው፣ ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቀፈታን ሃይማኖት አያውቀውም፣ ፕራክቲሱንም አያውቅም፣ ህጉንም አያውቅም፣ ሰዎቹንም አያውቃቸው። አሁንም በደንብ መስተካከል ያለበት ነገር ኢሬቻ ሃይማኖታዊ በዓል ነው፣ ሃይማኖታዊ ክብረ በዓል ነው። የማን ብለህ ደግሞ ካልክ የኦሮሞ አይደለም። ነገር ግን በደንብ ላስተካክለው፣ አሁንም የዋቄፈታ ኦሮሞ በዓል ነው። ኦሮሞ እኮ ኦርቶዶክስ አለ፣ ሙስሊም አለ፣ ፕሮቴስታንት አለ። የነዚህ ሰዎች አይደለም። እነዚህማ ጌታን ኢየሱስ ክርስቶስን
አብ ወልድ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር እያመለኩ ያሉ ሰዎች ምስጋና ሁሌ በቀን ስንት ጊዜ ምናልባትም በየጊዜው በየወራቱ በየወቅቶቹ በየቤተክርስቲያናቸው እግዚአብሔርን ያመሰግናሉ። የነሱ ምስጋና ያ ነው። ለዋቀ ፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በአመት 2 ጊዜ የሚያረጉት የምስጋና በዓል ለነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁሩ አምላክ ወይም ደግሞ ለምጡቅ አምላክ ምስጋና ያቀርባሉ። ውሻ እንደዛው እየተመላለሰ 15 ቀን ቀለበኝ። ውሻ እጄ እግሬ ምንም አይንቀሳቀስ። 3 ቀን ምግብ አልበላሁም። እግዚአብሔር ሆይ በቃ አሁን ውሃ ጣማኝና ውሃው ብቻ ጠጥቼ ልሙትና ምንም አታረግልኝ፣ ግን ውሃ ልጠጣ። ቅዱስ ገብርኤል እባክህ አንተ ትችላለህና በአቅም ሁነኝቻ ታንፋቅቄም ቢሆን የሆነ ቦታ ልድረስ አልኩኝ። ውሻ መጣ። የኛ ውሻ ያውቃሉ፣ ዝነኛ ውሻ ነው እንደውም ሰፈር። ከዛ ስጋውን አጥንቱን ያመጣልኝ። አጥንቱን አምጥቶ እንደዚህ ፊት ለፊት ጉበላ አስቀምጦ ወደ ኋላ ተመለሰ። እሺ ከዛ እንዴት ልብላ? እጄ እንዳላነሳ አይሆንም። እጄ ላይ ተደፋ። እሺ ስጋው ላይ አጥንቱ ላይ ጥርሴም አያኝክም። ይሄ እንዳለ ሆነ እንደ ምን እንደተነካ አላውቅም። ቁስል ግን እንደምንም ሁለት እንትን አልኩት፣ በላሁት። ከዛ ውሻ እንደዛው እየተመላለሰ 15 ቀን ቀለበኝ። ውሻ እየመጣ የሚያመጣው ስጋ ጤናማ ነው? አረ ደም አፈር ምናምን ተላውሶ ምናምን አንዳንድ ጉበት። የት ነው ቦታው ግን? እኛ ሰፈር ቄራ ይቀርባል። ቄራ የከብቶች የሚታረድበትና ቅርብ ስለሆነ አንዳንድ ይሄ ምንድን ነው ይባላል ለድመት የሚሰጠው እሱንም ይዞ ይመጣል። ቆዳ ይዞ የመጣ ጊዜ አለ። የስጋውን ቆዳ ግን እንደምንም በቃ መኖር አለብኝ እና ደግሞ ከሱ ውጪም እንድኖርም ሁሌ እግዚአብሔርን እንጠይቀው እንትን አለ። በተለየ መልኩ ስታነጋግር የነበረችው እህታችን ነችና 15 ቀን ነው እንግዲህ ውሻ መገበኛል ስትል የነበረችው ከነበረችበት አንፃር ሙሉን ፕሮግራም ለመከታተል እንግዲህ በወንድማችን ቤት ገብታችሁ ዩቲዩብ ላይ ማየት ትችላላችሁና እስቲ እንዴት ተመለከቱታላችሁ? ብዙዎችን ግራ ያጋባ ሐሳብ ነው ኮሜንት ላይ አስቀምጡልኝ። በመጨረሻ ማስመለከታችሁ አባ ሕፃን ተቃውሞ ገጥሟቸው ነበር። ከነዛ መካከል አንዱን ላስመልክታችሁ። ነገ መስከረም 16 እንዲሁም ደግሞ 17 እንኳን አደረሳችሁ። ደረሰ ደረሰ ደረሰ። ዲያብሎስ የተዋረደበት እኛ ክርስቲያኖች ደግሞ ድል የነሳንበት ታላቁ የቅዱሱ ዕፀ መስቀል ክብረ በዓል ደረሰ። ቆይ አንድ ጊዜ እንዳታሳልፉት። ወደ ዋናው ጉዳይ ከመግባቴ በፊት ለቅድስት እሌኒ መድኃኔዓለም ኢየሱስ ክርስቶስ ቅዱሱን ዕፀ መስቀል በዓሉን ላከበሩ ሰዎች ቅዱሱን ዕፀ መስቀል ላከበሩ ሰዎች የቅዱስ ዕፀ መስቀልን በአንገታቸው ላይ ላሰሩ ሰዎች ምን አይነት ቃል ኪዳን እንደሰጣት አንድ ጊዜ ልንገራቸው። ይህን ቪዲዮ ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። በደሜ የከበረ የመስቀሌን ስም የሚጠራውን ሰው እርሱን እምረዋለሁ። በቅዱሱ መስቀሌ ስም በተሰየመች ወይም ደግሞ በተሰራች ቤተክርስቲያን ውስጥ ገብቶ የለመነውን የጸለየውን ሰው በሙሉ በምድር እያለ ጸሎቱን እሰማዋለሁኝ። በሰማይ ደግሞ መላእክት እንኳን ክብሩንና ተድላ ደስታውን ወደማያውቁት ወደ ትልቅ የመንግስተ ሰማያት አዳራሽ ያለ ወቀሳና ያለ ከሰሳ አስገባዋለሁ። ለከበረ ለቅዱሱ ዕፀ መስቀሌ ክብረ በዓል ሲል ከሩቅም ከቅርብም ተጉዞ በእግሩ የመጣውን ሰው በሙሉ ወደ መቃብሬ ወደ ኢየሩሳሌም ጎለጎታ እንደተጓዘ እኔ እቆጥርለታለሁ። ድርሳነ መስቀል ወይም ደግሞ የመስቀሌን ነገር የሚናገር ማንኛውንም መጽሐፍ የጻፈ ያጻፈ የሰማ ያሰማ ያነበበ ያስነበበ የተረጎመ ያስተረጎመ በጥቡ ሁሊና ሆኖ ቀጥ ብሎ ቆሞ የሰማ የመጽሐፉን ገበታ የሳመውን እንዲሁም ደግሞ ድርሳነ መስቀሉ በተነበበበት ውሃ የተጠመቀ እንዲሁም ደግሞ የጠጣ ሰው በሙሉ እኔ በሕይወት መጽሐፍ በአምደ ወርቅ በወርቅ ቀለም ስሙን እጽፈዋለሁ አለ መድኃኔዓለም ኢየሱስ ክርስቶስ። ለዚህም አይደል እንደ ቅዱሱ አባታችን እንደ ቅዱስ ጳውሎስ በመስቀሉ እንመካለን። መመካትን ብቻ አይደለም የጌታችንና የአምላካችን የኢየሱስ ክርስቶስ ቅዱሳን እግሮቹና እጆቹ በችንካር ተቸንክረው ስለዋሉበት፣ አዎ ለምእመናን ድህነት ለሰው ልጆች ድህነት ሲል በችንካር ተቸንክሮ ቆሞ ስለዋለበት በዚህ በደሙ ለዋጀው ለክቡሩ መስቀል እንሰግዳለን የምንለው። ነቢየ እግዚአብሔር ቅዱስ ዳዊትም በመዝሙረ ዳዊት በትንቢቱ እግሮቹ በቆሙበት ስፍራ ሁሉ እንሰግዳለን አለ። ቅዱሱ ዕፀ መስቀል ደግሞ አንዱና ዋናው ነው። ወገኖቼ ለዚህ እኮ ነው ቅድስት ቤተክርስቲያናችን በቤተክርስቲያኗ በጉልላቷ ላይ ከፍ አድርጋ የሰቀለችው። ምን እርሱ ብቻ እኛ ምእመናን መታወቂያችን ስለሆነ በማተባችን ላይ አስረነዋል።
ካህናት አባቶቻችን ደግሞ በእጃቸው ይዘው ሁል ጊዜም ቢሆን እንሳለመዋለን፣ እንዳሰስበታለን። እጅግ በጣም ይገርማል እኮ መስቀል የክርስቲያኖች ተስፋ ነው። መስቀል የሙታን ትንሣኤ ነው። መስቀል የዕውራን መሪ ነው። መስቀል መስቀል ትንቢተ ነቢያት ነው። መስቀል ስብከተ ሐዋርያት ነው። መስቀል ክብረ ሰማዕታት ነው። መስቀል የጻድቃን ሞገስ ነው። መስቀል የመነኮሳት ጽሙና ነው። መስቀል የደናግላን ንጽሕና ነው። መስቀል ለዓለም ሰላም፣ መረጋጋት፣ ፍቅርና አንድነት ነው። ለእኛ የኦርቶዶክስ ተዋህዶ አማኞች ደግሞ መስቀል መታወቂያችን ነው። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛም በመስቀሉ እንድናለን፣ ድነናልም። የመስቀሉን አመጣጥና ሙሉ ታሪኩን በነገው ቪዲዮ ጠብቁኝ፣ እሰራላችኋለሁ። መድኃኔዓለም ኢየሱስ ክርስቶስ ከቅዱስ ዕፀ መስቀሉ ረድኤትን፣ በረከትን፣ ቃል ኪዳንን ያሳትፈን። አሜን። ይቆየን። ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ይል። ከዛ ውጪ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማስ እንግዲህ እንደሰማችሁት ነው። ንግግራቸውን በጣም በበጎ ጎኑ ለመመልከት ሞክሬያለሁ፣ ግን አልቻልኩም። ቀጣይ ስቴፕስ ማንን ደስ ይበለው ተብሎ ነው? ቀጣይ ስቴፕ ደግሞ ማተብ ሳታረጉ በዓል አክብሩ የምንባልበት ጊዜ ቅርብ ሊሆን ነው ማለት ነው። ማንንስ ለማስደሰት ተብሎ ነው? ቲሸርት ምንድነው? ቁማ ማለት የታሰበው ነገር ምንድነው? ይህ እንዲህ አይነት ነገር እኮ ሲመጣ እንደውም እነሱ ነበሩ፣ አባቶች ነበሩ ዲፌንድ ማድረግ የነበረባቸው። ማንን ለማስደሰት ተብሎ ነው? የእመቤታችን እንዴ እኛ እኮ እመቤታችን እኮ ልባችን ውስጥ ታተማ ነው ያለችው። እኔ ነገር አካሄዱ ደስ እያለኝም አይደለም። ይሄንን እኮ የመስቀል በዓል ሰው ለማክበር የሚወጣው እኮ የፖለቲካ ፓርቲ ሎጎ ይዞ አይደለም እኮ። የእናታችን የቅድስት ድንግል ማርያም በቲሸርትም ይሁን ስለ አድኗንም ይሁን ይዞ መውጣቱ የቱ ጋ ነው ችግሩ? ማንንስ ነው የሚያስቀይመው? አባቶች ግን ምን አይነት ሐሳብ ውስጥ እንዳላችሁ እየገባኝ አይደለም። የተዋህዶ ልጆች ይሄን ነገር እንደ ቀልድ ልናላየው የሚገባ ጉዳይ አይደለም። ቀጣይ ስቴፕ ምን ሊሆን እንደሚችል ደግሞ አእምሯችንን ልናሰራው ይገባል። እንግዲህ ቀጣዩ ማህተብ አድርጋችሁ በዓል አታከብሩም ይሉናል ብለው እንግዲህ ብዙዎች የራሳቸውን ሐሳብ ሲያስቀምጡ ነበርና የአባ ሕፃንን መልእክት እንዴት ተመለከታችሁት? ኮሜንት ላይ አስቀምጡልኝ። እንግዲህ ከሰዓታት በኋላ በመስቀል አደባባይ የሚደረገው በዓል በብዙዎች ዘንድ ተጠባቂ ነው። ብዙ ነገር ይፈጠራል ብለን እያሰብን እየገመትን እንገኛለን። አዳዲስ መረጃዎች ካሉ ይዤላችሁ የምመጣ ነው የሚሆነው በሰዓቱ። ለማንኛውም